እንግዲህ ቤተሰቦች ኩሪፍቱ እየሄድን ነው። አብርሽ እየነዳ ነው። ፏፈሽ ብለናል። መልሼ ለውደድህ መልሼ እንግዲህ ጋሽዬ ትላንትና ይቅርታ ይደረግለት ብለው ሲለምኑለት የነበሩት ልጆች ማለት ይሄ ነው ማለት ነው። ስለዚህ ለዚህ ልጅ ነው እንግዲህ ሩታን ይቅርታ አድርጊለት እያሉ ሲለምኗት የነበሩት ማለት ነው። እና እቺ ልጅ ላይ አሁን ምንድን ነው ሊፈረድባት የሚችለው ማለት ነው? የምሬን ነው። አንዳንድ ጊዜ እኔ በዚህ ሰዓት ሄዶ ሩታን የሚነካና እንዲያደርጊ እንዲሁኝ ምናምን የሚላት ሰው ራሱ እኔ በጣም ነው እንትን እያለኝ ያለው እና እኔ ከዚህ ትላንትናም ተናግሬዋለሁ። በቃ መሰራት ያለበት መጀመሪያ አብርሽ ላይ ነው። ግን ከዚህ በኋላ ምንም ቢሰራ አብርሽና ሄርሜላን በቀላሉ መለያየት መቻል የሚቻል አይመስለኝም። በቃ እነሱ በደንብ ሀሳባቸውን ግልጽ እያደረጉ ነው እና እሷ ራሱ ቀን ላይ ማለት ነው ኮሚኒቲ ፖስቷ ላይ ፖስት ያደረገችው ነገር ይህንን ነገር በደንብ ይናገራል እና ማንም ሰው ሊለያያቸው እንደማይችል ጋሽዬም እዚህ ጉዳይ ላይ ቢገቡ አብርሽና እሷ መለያየት እንደማይችሉ ጭምር ነው የተናገረችው እና አስባችሁታል? ይሄ በቂ ምላሽ ይመስለኛል። እኔ አራስ ሚስቱን ጥሎ ልጁን ጥሎ ከሌላ ሴት ጋር አሸሼ ገዳሜ ለማለት ለመዝናናት የሚወጣ ሰው ማለት ከዚህ በኋላ ተመልሶ እኔ ከሩታ ጋር ሆኖ ይሄ ልጅ ህይወቱን ይቀጥላል ብዬ ማሰብ ለእኔ ከባድ ነው የሚሆነው እና እኔ ቅድም ኮመንት ላይ አንድ የተጠየቁት ጥያቄ አለ። በዚህ አጋጣሚ ለጠየቅሽ ልጅ ልመልስ እና ከዚህ በኋላ አብሮ ቢሆኑ ራሱ በሰላም የሚኖሩ ይመስላሉ ብላ ጠይቃኛለች። በፍጹም በሰላም የሚኖሩ አይመስለኝም። ምክንያቱም በዚህ ሰዓት ላይ ሚስቱን ጥሎ ሄዶ ከሌላ ሴት ጋር የሚዝናና ወንድ ተመልሶ መጥቶ ለትዳሩ ለሚስቱ ለእሷ ታማኝ ሆኖ ሊኖር ይችላል ብዬ አላስብም። እሷም እንዲያደረገውን ሰው አሁን መልሳ ወደ ህይወቷ አስገብታ አምነው ድጋሚ ትኖራለች ወይ? ለእሱ ያላት የበፊት ስሜት ይቀጥላል የሚለው ነገር በፍጹም የማይታሰብ ነገር ነው። የምሬን ነው የምላችሁ። እኔ አንዳንዴ ሁሉም ነገር ልክ አለው፣ ሁሉም ነገር የሆነ መጨረሻ አለው እና ከልክ ያለፈ ነገር ሆነ ታውቃላችሁ። አስባችሁታል? እኔ እንጃ። እኔ በጣም ከባድ የሚሆን ነው የሚመስለኝ። እሷ እዛ ጋር በጣም ብዙ ነገሮችን ታደርጋለች። እንዴት አስቻለህ ግን? አሁን እንዴት አስቻለ ይሄንን ነገር ማድረጉ ራሱ ማለት ነው። አሁን እኔ እንጃ፣ ይሄ ማውራት ራሱ ከበደኝ። እግዚአብሔርን እኔ አንዳንዴ እኮ እግዚአብሔርን የሆነ ለማውራት ራሱ የሚከብዱ ነገሮች፣ ለመናገር ራሱ የሚከብዱ ነገሮች አሉና እኔ በቃ በጣም ብዙ ጊዜ ተስፋ ቆርጫለሁ እዚህ ነገር ላይ ምናምን ብዬ ብዙ ጊዜ አውርቻችሁ ሊሆን ይችላል። ግን እንደ ዛሬ እኔ ተስፋ ቆርጬ አላውቅም። የምሬን ነው የምላችሁ እና ምን ያክል ሩታ ከአብርሽ ህይወት እንደወጣች ነው ያየሁት ማለት ነው። እና ለካ ይሄንን ነገር ተረድታ ነው እሷ ራሱ ቆርጦልኛል ስትል የነበረው እስከዛሬ ድረስ በብዙ አይነት መንገድ እንትን ሊያታልላት ሊያሞኛት ሲሞክር ይሄንን ነገር በደንብ ጠንቅቃ ስለምታውቅ ነው እና እኔ ከሩታ በተሻለ አብርሽን እኛ እናውቃለን ብለን ማውራት አንችልም እና ለካ ሁሉም ነገር ቀድሞ ተገልጦላታለች ልጅ። እግዚአብሔርን እኔ በቃ አደነቅኳት። እኔ በቃ የምር ብቻ ለማንኛውም ያየሁት ነገር ትንሽ ስላስደነገጠኝ ነው ይህንን ነገር እያልኳችሁ ያለሁት ማለት ነው። ሰላም፣ እንዴት አመሻችሁልኝ የኔ ውድ ቤተሰቦች? ደህና ናችሁ? አማን ናችሁ? እንዴት ናችሁ? የዛሬ ቪዲዮ ብዙዎቻችሁን እንዳበሳጨ ብዙዎቻችሁን ስሜታዊ እንዳደረገ ከኮመንታችሁ ሁላ ለመረዳት ችያለሁኝና የጻፋችሁትን ኮመንት ሙሉ በሙሉ አይቼዋለሁኝ። እንደዚህ ነው ማለት አልችልም እና አሁን ላይ ሄርሜላን የእናንተ ኮመንት አይደለም የትኛውም አይነት ነገር ሊያስቆማት እንደማይችል ነው የተረዳሁት። ምክንያቱም ቢያንስ ትንሽዬ ተደነግጣለህ ብዬ አስቤ ነበር። እግዚአብሔርን አባትህን የሚያክል ነገር ባለቤት ጋር ሄዶ ነገሮችን ለማስተካከል እንደዛ ደፋ ቀና ሲል የእሳቸውን ጥረት አስበ ትንሽዬ እንኳን ማለት ነው እውነት እኔ ተዝናኑ ምንም በሉ፣ ግን እንደዚህ በቪዲዮ መልቀቅ አልነበረባችሁም። ቢያንስ ለእሳቸው ክብር ስትሉ ማለት ነው። እግዚአብሔርን አንዳንድ ጊዜ እኔ እንዴት እንደምታስቡ እኔ እንዴት ነገሮችን እንደምትረዱ አላውቅም። የምር በጣም ነው ያዘንኩት እንደኔ ማለት ነው። እና ከዚህ በኋላ ጋሽዬ ምን አይነት ጥረት አድርገው እስኪ ይህንን ነገር ሊያስተካክሉ እንደሚችሉ አላውቅም። እና ልጆት ማለት ይሄ ነው። በቃ ዛሬ ያየነው ነው የእርሶ ልጅ እና ይሄ ልጅ ተመልሶ ቤቱን ትዳሩን ልጁን ያስተካክላል ብሎ ማሰብ ለኔ ከባድ ነው የሚሆንብኝ። በጣም ብዙ ሰው ነው እንዲያዝንብህ ያደረግከው። የምር እኔ የፈለገ ነገር ቢሆን ማለት ነው አዎ የሆነ ስሜት ተሰምቶ ሊሆን ይችላል፣ አፍቅራት ሊሆን ይችላል፣ ምንም ማድረግ የማትችለው ነገሮች ሊሆኑ ይችላሉ። ግን የዚህን ያክል ወጥተህ ጥሩ ስራ እንደሰራ ሰው ደረትህን ነፍተህ ልታደርገው የምትችለው አይነት ህይወት ላይ አይደለም አሁን አንተ ያለውና እኔ እንጃ እኔ ምን ማለት እንደሚቻል ራሱ አላውቅም። እግዚአብሔርን
የሆነ አንዳንድ ጊዜ በቃ ይሆናላ። እኔ በጣም ብዙ ነገሮችን አይቻለሁኝ። ሁለተኛ ሚስትም ሲያገባ ያየሁት ሰው አለ። ብዙ ነገሮች አሉና የዚህን ያክል ግን እኔ እንጃ። ኧረ ብቻ እኔ እውነት ምን ማለት እንዳለብኝ ራሱ አላውቅም። ይሄ የኔ ብቻ ሳይሆን የብዙዎቻችሁ ስሜት እንደሆነ ነው የሚገባኝ ማለት ነው። እና ከዚህ በኋላ እኔ አንድም ሰው መጥቶ የሩታን ህይወት ባይረብሽ ደስ ይለኛል። በቃ እኔ ከዚህ በኋላ አብርሽ ወደዚች ልጅ ተመልሶ ነገሮች ተስተካክለው እንደ በፊቱ ተማምነውና እንደ በፊቱ ሆነው ይኖራሉ የሚል እሳቤ የለኝም እኔ በበኩሌ ማለት ነው። ምክንያቱም እኔ እውነቱን እንነጋገር ከተባለ ወንድ ልጅ አይደለም እንደዚህ ፍሪ ስፔስ አግኝቶ ማለት ነው እንዲህ ተይዞ ራሱ በዛ በተያዘበት አጋጣሚ ላይ ወጥቶ አሸሼ ገዳሜ የሚል ነው። እና እኔ አሁን ከኤርሜላ ጋር ሌላ ሌቭል ላይ አልደረሱም ልል የምችልበት ምንም አይነት ምክንያት የለም። ከዚህ በኋላ ምንም ነገር ቢፈጠር ኢቭን ሄርሜላ ብታረግዝ ራሱ ምንም ተአምር መስሎ ሊታየኝ የሚችል ነገር የለም። ምክንያቱም በቃ እንደዚህ አይነት ነገር እንዲፈጠር የሚያደርጉ በጣም ብዙ ነገሮችን እያደረጉ ነበርና እኔ እንጃ። በስመ አብ ደከመኝ ራሱ እግዚአብሔርን። ኧረ እናንተ ትለያላችሁ እግዚአብሔርን። እንዲህ ይቻላል ወገን ይቻላል። እና እውነት እኔ አሁን እንዲህ እውነቴን ነው። እኔ አሁንማ እውነት ጭንቅላቴ በጣም ብዙ ነገር እያሰቡ ነው። ወዮ 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 እኔ ጮጩ እያለኝ ነው እውነት። እና እኔ አንዳንድ ጊዜ ገንዘብ ወደ ሰው ልጅ ህይወት ሲመጣ ምን ያክል የሰው ልጅ አውቶማቲካሊ ቼንጅ እንደሚያደርግ ማለት ነው። እና በቃ መስሚያችንን ጥጥ የሚያደርግ ነገር ቢኖር ገንዘብ ነው። ገንዘብ በጣም ነው የሚቀይረው እና በጣም ነው የቀየረው አብርሽን። ማንንም ማለት ነው ምንም ቢፈጠር ምናምን ግድ እንደማይሰጣቸው ነው እያየሁኝ ያሉት ማለት ነው። እና እንጃ እኔ እውነት በጣም በቃ ቢያንስ ጋሽዬ እዚህ ጉዳይ ውስጥ ሲገባ ሄርሜላም ትደነግጣለች፣ እሱም ይደነግጣል፣ አብሮት ይህንን ስራ እየሰሩ ያሉ ሰዎችም ይደነግጣሉ የሚል እሳቤ ነው ያለኝ። እንዴ ጭራሽ መዝናኛ ቦታ ተያይዛችሁ ትሄዱልኛላችሁ? እግዚኦ እግዚኦ። የምር አስቡት። አሁን እኛ እንደዚህ የተሰማን እኔ በጣም ብዙ ሰው እንደደበረው አይቻለኝ እነሱ ኮሜንት ላይ ከተጻፉ ነገሮች ተነስቼ ማለት ነው። እና አስቡት ሩታ ምን ሊሰማት እንደሚችል ማለት ነው። እኔ ሲጀመር ትናንትና ጋሽዬ ሄደው እሷን በማናገራቸው በጣም ደብሮኛል፣ አዝኛለሁኝ እውነቱን ስናገር ማለት ነው። ምክንያቱም ምን ታደርግ ይቺ ልጅ ምን ታደርግ? አሁን ምን እንድታደርግ ነው ሄደው እንትን የሚሏት? አሁን እስኪ አሁን ለዚህ ልጅ ነው እንግዲህ ይቅርታ አድርጊለት ብሎ ጋሽዬ ትላንትና ሄደው የጠየቁት ማለት ነው። አስቡት። አሁን አይከብድም? ሰው እኮ እንደዚህ አይነት ነገሮችን ሲያደርግ ይደበቃል፣ ይሽሎኮለካል ምናምን። እሱ በቃ እየሄደበት ያለው መንገድ ሪል እና ትክክለኛ ነው ብሎ ስላሰበ በቃ የትኛውንም አይነት ነገር ፍሉካ ነው እያደረገ ያለውና መሳሳቱን ሁላ እኮ አያውቅም አሁን የእርሶ ልጅና አሁን ለዚህም ልጅ ነው እንግዲህ ይቅርታ አድርጊለት ብሎ ልጅቷን ትላንትና በጣም ሲያጨናንቋት የነበረው። የእውነት በጣም ተጨናንቃለች። እኔ እግዚአብሔር ይባርክሽ ሩታ፣ በእውነት ምን አይነት ልብ ያለሽ ልጅ እንደሆንሽ አላውቅም። ብቻ አረ ወገን እኔ ማውራት ከበደኝ፣ ሼም ያዘኝ። ብዙ ነገር ልል እኮ አስቤያለሁ ግን ደበረኝ። በቃ ነገ አንድ ሁለት ምናምን እልና ሞቅ ስል ነው እኔ ብዙ ማውራውና አንድ ሁለት ብዬ መጥቼ የልቤን ትንፍስ ነው የምልላችሁ። እግዚአብሔርን ነገ በሲሪስ ጠብቁኝ። ለማንኛውም እወዳችኋለሁ። ብዙዎቻችሁ እንደደበራችሁ አውቃለሁ። ጀስት የሚሰማችሁን ነገር ኮመንት ሴክሽን ላይ ጻፉልኝ። ነገ እንዳልኳችሁ በቃ ይሄማ አንድ ሁለት ያስፈልገዋል። ጠቅጠቅ አረግና ማለት ነው መጥቼ እዚህ ጋር የሚሰማኝን ዝርግፍ ማለት ሼም ያዘኛውን እንዴት ላውራ። ለማንኛውም እወዳችኋለሁ። መልካም ምሽት ይሆንላችሁ።